አላፊዎች ገና ሳይናገሩ የሚያጨበጭብ ህዝብ ነው። የትኛው ሰው ነው በችሎታው በመሬት እስቲ የሚመደብ? ማን ነው ለኔ ታማኝ? ማን ነው የምለውን የሚቀበል? ማን ነው ለኔ ታዛዥ? ዛሬ ግን ሳይሰሩ የሚበሉ የቀን ጅቦች ወዳደሮች የተሰበሰቡባት ሀገር ናት። ዛሬ ለስራ የሚታጨው ወዳደር፣ ለስራ የሚፈልገው ወዳደር ነው። አንድ ጠርሙስ ውስኪ ለአንድ ሰው የሚያዘዙ ሰዎች አሉ። ከየት አመጡ? አንድ ጠርሙስ ውስኪ ለአንድ ሰው ጆሞ ቁጥራን ከሚካኤል አደረበት ሂጂ ስጋ ቤቶች 1500 ብር ከፍለው ቁርጥ የሚበሉ ሰዎች ከየት አመጡ? ወዳደሮች ዘንድ አገር የሚባል ህዝብ የሚባል ነገር፣ ስራ የሚባል ነገር፣ ኢንተግሪቲ የሚባል ነገር የለም። እነዚህ ወዳደሮችን ወደ ልማት ቦታ ወስዶ እንደ ሌሎች ሰዎች ስራ ምን እንደሆነ ዶማስ ይዞ ማሳየት ያስ በትክክለኛ መንገድ ማስተናገድ የሚባል ነገር የለም። ሂጅ መሬት አስተዳደር ሁሉም ክፍለ ከተማ ሂጅ ገቢዎች ቢሮ ገንዘብ ያለው በሰከንድ ይስተናገዳል። የሚጠየቀውን ተጠይቆ ገንዘብ የሌለው ግን ቤተክርስቲያን እንደሚሳለም ይመላለሳል። ህግ አይከበርም። አንድ ቦታ ያየሁትን ነው የምነግርሽ። ሰዎች ወራሾች ናቸው። ቤት የወረሱ 4 ሰዎች ናቸው። ከአራቱ ሰዎች አንዱ መጥቶ ሽጧል ቤቱ። አንዱ ድርሻ ነው ሽጫለ። ድርሻው 1/4 ውልና ማስረጃ አጽድቆለት ያንን ይዞ ዲጂታል ካርታ ወጥቷል። አሹራን ለመክፈል ሲሄዱ ችግር አጋጠማቸው። አሁን በመጨረሻ ተብዙ ተንገላቶ በኋላ አዲስ አበባ ከተማ መሬት አስተዳደር ከሄዱ በኋላ ስሩላቸው ተብሎ ትዕዛዝ ተሰጠ። ከዛ ከዳይሬክተር ወደ ቡድን መሪ አዩ። በመጨረሻ ሊዝ ክፍል ደብዳቤውን ለመጻፍ ሲፈልጉ ምን አሏቸው መሰለሽ? ያናዩና አልተካፈለም። ምኑን ያልተካፈሉት አሏቸው? የሱ ድርሻ ይሸተባል እንጂ የሱ ድርሻ አልተካፈለም። ያው የጠቅላላ የቤቱ ካሬ ሜትር አለ ለ1/4 አካፍላችሁ ለምን አሰሩልንም አሉ። የህግ ባለሙያ እኔ ያለች አካውንታንት አይደለሁም። እኔ አካውንታንት አይደለሁም። ያንን ውልና ማስረጃ ያጸደቀውን ለ4 አካፍሎ የዛን ለመንግስት የሚከፈለውን ሊዝና አሾራ መክፈል ሲቻል አካውንታንት አይደለሁም። በዛ አስተኛቸው። ያንን ለመካፈል ውልና ማስረጃ ያጸደቀውን ይሄ ድርሻ ነው ብሎ ለማለት አካውንታንትነት አይጠይቅም። የህግ ባለሙያ ነኝ። ህግ ማለት ምን ማለት ነው? ህጋዊ ስራ መስራት ማለት ነው። እነዚህ ናቸው እንግዲህ ባለሙያ ብለሽ ያስቀምጥሻቸው። እነዚህ ስራቸውን በተገቢ መንገድ ሳይሰሩ ህዝብ እዛ ቁጥ ብሎ ያብዛል። እንደውም አንዳንድ ጊዜ ታያለሽ ምን ይላሉ መሰለኝ ሰዎች መሬት አስተዳደርና ገቢዎች ቢሮ ወንበሩ የባለ ጉዳይ ወንበር ነፃ እንዳይሆን የተባሉ ይመስላሉ ይላሉ ሰዎች። ጥቅጥቅ ብሏል። ደስኩ ላይ ሂጅ ወደ 13 ወንበር አለ። አንድ ባለሙያ ብቻ ትሰራለች። ሌላው የት እንዳለ አይታወቅም። ግማሹ እዛ ቁጭ ብሏል። ሌላው እንደዚህ አይነት ብልሹ አስተዳደር መስተካከል መቻል አለበት። ወያኔ የተበደረው ዕዳ የብልጽግና ዕዳ መሆኑን ክብርት ወይዘሮ አዳነች አቤቤ ሊረዱ ይገባል። ቀዳማዊ ኃይለ ሥላሴ የተበደሩት ብድር የደርግ ዕዳ እንደሆነ ሁሉ ደርግ የተበደረው ብድር የወያኔ ዕዳ እንደሆነ ሁሉ ወያኔ የተበደረው ብድርም የብልጽግና ዕዳ መሆኑን መታወቅ መቻል አለበት። የሚለምኑት በኢትዮጵያ ሕዝብና በኢትዮጵያ ስም አይደለም እንዴ? የሚበደሩት በኢትዮጵያና በኢትዮጵያ ሕዝብ ስም አይደለም እንዴ? ስለዚህ የአንዱ ዕዳ ለሚቀጥለው መንግስት ዕዳ ነው። የቀዳማዊ ኃይለ ሥላሴ ዕዳ የደርግ ዕዳ ነው። የደርግ ዕዳ የወያኔ ዕዳ ነው። የወያኔ ዕዳ የብልጽግና ዕዳ የማይሆንበት ምን ምክንያት አለ? እኛ ብቻ መጠየቅ የለብንም የሚል አነጋገራቸው ህዝብን አስገርሟል። በመሰረቱ አዲስ አበባ የኔ ናት የሚል ብሔር ካለ ብሔር ከታሪክና ከእውቀት ነፃ ነው ብዬ አስባለሁ። አዲስ አበባ የማንም አይደለችም። አዲስ አበባ የኦሮሞም አይደለችም። አዲስ አበባ የአማራም አይደለችም። አዲስ አበባ የትግሬም አይደለችም። አዲስ አበባ የጋምቤላም አይደለችም። አዲስ አበባ የቤንሻንጉልም አይደለችም። አዲስ አበባ የሶማሌም አይደለችም። አዲስ አበባ የአፋርም አይደለችም። አዲስ አበባ የኢትዮጵያ ዋና ከተማ ናት። አንድ ሁለተኛ አዲስ አበባ የኢትዮጵያ ዋና ከተማ ከሆነ በላይ የአፍሪካ አንድነት ድርጅት መቀመጫ ከተማ ናት። አንድ
በአዲስ አበባ ከተማ ውስጥ ሊሰቀል የሚገባው ባንዲራ እንኳን ቢኖር የሀገሪቱ የፌደራል መንግስት ባንዲራ እዚህ ጋር ነው። ይሄ መስጠት አይ አዲስ አበባ የኦሮሚያ ናት ከተባለ በቃ ህገ መንግስቱ ተሽሯል። አዲስ አበባ የኢትዮጵያ ህዝብ ዋና ከተማ አይደለችም። አዲስ አበባ የአፍሪካ አንድነት ድርጅት መቀመጫ አይደለችም። አዲስ አበባ የኦሮሚያ ናት ከተባለ፣ አዲስ አበባ የአማራ ናት ከተባለ፣ አዲስ አበባ የትግሬ ናት ከተባለ፣ አዲስ አበባ የሶማሌ ናት ከተባለ፣ አዲስ አበባ የአፋር ናት ከተባለ፣ አዲስ አበባ የማንም ሳትሆን አዲስ አበባ የኢትዮጵያ ዋና ከተማ ናት። ይሄንን ማወቅ ይሄንን ማመን ያስፈልጋል። ይሄንን አናውቅም፣ ይሄንን አናምንም የሚሉ አካሎች ከዚህ በፊትም ደጋግሜ ተናግሬ ዛሬም እናገራለሁ፣ ከታሪክና ከእውቀት ነፃ ናቸው። ታሪክና እውቀትን ይወቁ። ይሄ ነው። ስለዚህ እና አዲስ አበባ ኢትዮጵያ አዲስ አበባ ህዝብ ብሔር የለው። ጊዜ ሰጡናል የሚሰሩት ነገ ዋጋ እንደሚስከፍላቸው ግን ማወቅ አለባቸው። ነገ ዋጋ ይከፍሉበታል። ስለዚህ መለስ ብሎ ማየት ነው። ለልጆቻችን ለሚቀጥለው ትውልድ ሰላማዊ የሆነ ሽግግር ሰላማዊ የሆነ መድረክ ነው እንጂ የምንፈጥር ቁርሾ ጥለን መሄድ የለብን። በመልካም አስተዳደር ዙሪያ ላይ ያለው ችግር መፍትሄ ሊፈለግለት የሚገባ ኃላፊ ነን ብለው በየቦታው የተቀመጡ የቢሮ ኃላፊዎች፣ ኃላፊ ነን ብለው የተቀመጡ በየቦታው የቡድን መሪዎች፣ ኃላፊዎች ነን ብለው የተቀመጡ የዳይሬክተሮች፣ ኃላፊዎች ነን ብለው የተቀመጡ ሚኒስተሮች ምን ሊሰሩ ነው? ይህን ካላስተካከሉ። ኃላፊ ነን ብለው የተቀመጡ ባለሙያዎች ምን ሊሰሩ ነው? ይህን ካላስተካከሉ። ስለዚህ ይሄ ከብልሹ አስተዳደር የመጣ ችግር ነው። ብልሹ አስተዳደር ደግሞ ምን ይወልድልናል? ሌብነት ይወልድልናል። አሁን እኮ ህጋዊ ሌቦች እየተፈጠሩ ነው። ህጋዊ ሌቦች ሂጂ በየቦታው ጉዳይ ለማስፈጸም ስትይ እኮ በቃ አፍ ባፍ ቃል በቃል ነው የሚነገርሽ፣ ቃል በቃል። እነዚህ ላይ ለምን ደውሎ እርምጃ የማይወሰደው? ለሚኮር ምንድን ነው የተደረገው? ዲጂታል ካርታ ለማውጣት ነው ሴትዮ። ፎርማል በሆነ መንገድ ነው ኢንፎርማል በሆነ መንገድ እንድናስተናግዱት የሚፈልጉ ነው ያሏቸው። መደበኛ በሆነ ወይስ መደበኛ ባልሆነ? እኔ ማስተናገድ እንፈልገው በመደበኛው። ፋይላቸውን ቆልፈው ፋይሉ የለም ነው ያሏቸው። በቃ ክፈሉ ነው። ሌላም ቦታ ሂጂ፣ መሬት አስተዳደር ወረዳ ላይ ሂጂ፣ ክፍለ ከተማ ላይ ሂጂ፣ ማዕከል ሂጂ። ምናልባት ላይ ያለው ኃላፊ ስሩላቸው ብሎ ይሰጣል። ምን እንደምንሽ ታውቂያለሽ? ታች ያለው እሱ ስራ ስላለኝ ወይ እሷ ስርሽ ስላልችኝ አይደለም የምሰራው። ከደብዳቤው ላይ እንከን ማውጣት ይችላል ባለሙያው ብሎ ይደረደራል። በድርድር አንደኛ መንግስት ማግኘት የሚገባውን ግብር እንዲያገኝ ያደርጋል። በየቦታው የተሰገሰጉ ባለሙያ የሚመስሉ ግን ባለሙያ ያልሆኑ፣ በየቦታው የተቀመጡ ቡድን መሪ የሚመስሉ ግን ቡድን መሪ ያልሆኑ፣ በየቦታው የተሰገሰጉ ዳይሬክተር የሚመስሉ ግን ዳይሬክተር ያልሆኑ። አንድ እናት ምንድን ነው ያሉ በቀደም ዕለት? ይኸው 3 ወሬ ነው። ምንድን ነው አልኳቸው። ዲጂታል ካርታ ለማውጣት መጥቻለሁ። እሺ አልኳቸው። ሁሉን ነገር ክፈይ ቢው ከፍያለሁ አሉ። ይኸው 3 ወር እያመላለሱ ነው። ለምንድን ነው አልኳቸው። እንዳይጠይቁኝ ጉቦ አሉ። በሳቸው ጉቦ ሌብነቱ እንዳይጠይቁኝ እድሜ ገፍቷል ፈሩ አሉ። እንዳይታዩ ጥቅማቸው ቀረ። ቤተክርስቲያን እንደሚሳለም ሰው ይኸው በየቀኑ መላለሳለሁ። ንፋስ ላፍቶ ከተማ የመሬት ማናጅመንት ኃላፊ ምን ሲያደርግ ነው የታሰረው? ሲቀድስ ነው? ሲሰግድ ነው? የካ ክፍለ ከተማ ገቢዎች ቢሮ አነስተኛ ማዕከለኛ ገቢዎች ቢሮ 100,000 ብር ክፈሉ አለች። ክሊራንስ ነፃ ክሊራንስ ሰጣለሁ ብላ እየተዳደረች 50,000 ብር ስትከፍል እጅ ከፈንጀ ተያዘችው። ስትቀድስ ነው? ስትሰግድ ነው? ለመንግስት ሊከፈል የሚገባውን 100 ሚሊዮን ብር እንዳይከፍል ለባለሙያ 10,000 ብር ለባለሙያ 10 ሚሊዮን ብር ለመንግስት 10 ሚሊዮን ብር ከፍሎ 80 ሚሊዮን ብር መንግስት እንዲያጣ ነው ያደረጉት። 3 ሰዎች በፎቶ አሳዩ። ምን እርምጃ ወሰዱባቸው? ክብርት አዳነች አቤቤ እንደ ትልቅ ድል
ስብሰባ ላይ ይነግሩናል። ፎቶአቸውን ማሳየት አንፈልግም ይላሉ። እንደዚህ አይነት ሌባ ፎቶውን ከማሳየታት በህዝብ ፊት ጥፋቱ ተነግሮ አስፈላጊ እርምጃ ሊወሰድበት ይገባል። ስለዚህ ትልቁ ችግር ብልሹ አስተዳደር፣ ትልቁ ችግር ሌብነት ነው። ትልቁ ችግር ዶክተር አብይ ደላላ አይኖርም ካሁን በኋላ ደላላ አጠፋለሁ። መሬት አይሸጥም አይለወጥም ተብሎ አሁን ደላላ ጠፋ። አሁን ደላሎች ሁሉ አንገታቸውን ደፍቶ የመንግስት ደላሎችስ ምንድነው የሚሰሩት? በየቦታው ተዝገብተው ጉቦ ሲቀበሉ ምን እንደሚሉሽ ታውቂያለሽ? ለኔ ብቻ አይደለም እንካፈላለን ብሎ ነው አፋሙ ተንገብ። ይሄን ማስተካከል ይሻላል ወይንስ ደሞዝ መጨመር? ያውቋቸዋል እኮ ማን እንደሆነ እኮ ይተዋወቃሉ፣ ግን እርምጃ ሊወስዱባቸው አይፈልጉም። ነገሩ እንደው እከከይ ልከክህ አትናገረኝ አልናገርህም፣ ዱቄት ባመድ ይስቃል። ስለዚህ ብልሹ አስተዳደሩና ሌብነቱ ይስተካከል፣ አቅርቦቱ ይስተካከል። ደሞዝ መጨመሩ አይደለም መፍትሄው። ከቀኝ ኪስ አውጥተሽ ግራ ኪስ መክተት ነው አሁን ደሞዝ መጨመር። ይሄ ደሞዝ ጭመራ እስከ ስንት ጊዜ ይቀጥላል? ትልቁ ችግር ብልሹ አስተዳደሩ ላይ ሊሰራ የሚገባው ሌብነቱ ላይ ነው ሊሰራ የሚገባው። መንግስት እዚህ ደሞዝ እየከፈላቸው፣ መንግስት እዚህ ትራንስፖርት እያቀረበላቸው፣ መንግስት እዚህ ሁሉን ነገር አሟልቶላቸው ከተገልጋዩ ደግሞ ሙስና ሌብነት የሚያካሂዱ አሉ። ሰውን የሚያባልገው ሶስት ነገር ነው። አንድ ስልጣን፣ ሁለት ገንዘብ፣ ሶስት ወንድም ሆነ ሴት ፍቅር ናቸው። እነዚህ ሶስት ነገሮች በትክክል ካልተያዙ ሰውን ያዋርዳሉ። ብዙ ሰው ተዋርዷል፣ ዛሬም እየተዋረደ ነው። ከሀገርና ከህዝብ ፍቅር የበለጠ ለስልጣናችን አንቁ። ስልጣን ይመጣል ይሄዳል፣ ኃላፊነት ይመጣል ይሄዳል። አይተናል እኮ አባጃኖም እንዴት ነው መጨረሻ እንደለቀቁ፣ ፕሬዝዳንት መንግስቱ ኃይለማርያም በመጨረሻ ላይ ምን እንደሆኑ፣ አቶ መለስም በመጨረሻ ላይ ምን እንደሆኑ፣ አቶ ኃይለማርያም ደሳለኝ በመጨረሻ ምን እንደሆኑ፣ ነደው ዶክተር አብይ ምን እንደሚሆኑ ፈጣሪ ያውቃል። ስለዚህ ከማንም በፊት ህዝባችንና ሀገራችንን እናስቀድም። ከዘራ አስግዶም መማር ይቻላል። ዘራ አስግዶም የኢትዮጵያ ቴሌቪዥን ድርጅት ዋና ስራ አስኪያጅ ነበር፣ ዳይሬክተር። በመጨረሻ በነበረው በለውጡ ሁኔታ ሄደ። ዘራ አስግዶም ስልጣን ላይ ያለ ቤተሰቦቹ አክሱም ነው ያሉት። መቀሌ ላለ ለአንድ ሰው ትልቅ ውለታ ውሎለት ነበር። ያ ሰው ውለታ አክባሪ ነው። መቀሌ ውስጥ ያለ በላይ አስግዶም፣ ዘራ አስግዶም ስልጣን አጥቶ ወደ መቀሌ ሲሄድ ቤተሰቦቹ ከአክሱም ወደ መቀሌ እስኪመጡ ድረስ የሚያርፍበት ቦታ ሲፈልግ ያ ከንቲባ በላይ ዘራ አስግዶም የመቀሌ ከንቲባ ሆኖ ውለታ ለዋልለት መልካም ለሰራለት ሰው አንድ ክፍል ከነሙሉ ምግቡ ወጪ ሰጠ። ሆቴል ውስጥ ያን ያህል ጊዜ ኖርና ቤተሰቦቹ ወደ ካክሱም ወደ መቀሌ እንዲመጡ በመጨረሻ በነበረው ችግር ወደ ጫካ ገባ። እየሄደ እያለ ዘራ አስግዶም ልጁን አገኛት። ከልጁ ጋር አብሮ እየሄደ እያለ ልክ እና ቦይ ሰባት የተያዙ ጊዜ ነው የጥይት ተኩስ ሰማ። ከጥቂት ደቂቃ በኋላ እንደሚያዝ አወቀ። ዘራ አስግዶም የኢትዮጵያ ቴሌቪዥን ድርጅት ዋና ስራ አስኪያጅ ልጁን ሂጂ ቢላት እምቢ አለችው። ሂጂ እናትሽ ጋር ቢላት ያለችው። ዘራ አስግዶም እጁን መስጠት አልፈለገም። በመጨረሻ መጣው አላትና ወደ ኋላ ቀረ። ልክ ትንሽ እንደሄደች የጥይት ድምፅ ዘራ አስግዶም ራሱን አጣ። ዘራ አስግዶም ከ3 ወር በኋላ ነው የተቀበረው። አሞራ ነው የበላው ስጋው። ይሄ እንደሚመጣ መጣው። አመሰግናለሁ። ታደለ ደርሰ ግርማ እባላለሁ። የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ሲቪክ ማህበር መስራችና ዋና ዳይሬክተር ነኝ። የዓለም የሰላምና የመልካም ስነ ምግባር አምባሳደር። ከዚህ ከዘር ጉንፋን እንውጣ። ከሃይማኖት ጽንፈኝነት፣ ከብሔር ጽንፈኝነት እንውጣ። ከዘር ጉንፋን እንላቀቅ እና ይችን ሳታጣ ያጣች ሀገር እንታደግ። ወዳደሮች በህግ አምላክ ባካችሁ ለሀገራችሁ ቁሙ፣ ለህዝባችሁ ቁሙ። አመሰግናለሁ።